ለሁለት ሳምንታት እንደሚዘልቅ የተነገረለት የተኩስ አቁም ስምምነት በአሜሪካ እስራኤልና ኢራን መካከል ከተፈረመ በኋላ በሁለቱም ተዋጊ ወገኖች በኩል ጦርነቱን አሸንፈናል ሲሉ በየፈርጃቸው እየገለጹ ይገኛሉ። እስካሁን ባለው መረጃ በአሜሪካና እስራኤል እንደዚሁም በኢራን በኩል አሸናፊው በግልጽ የለየለት አልሆነም። ነገር ግን በሁለቱም ገጽ ያሉ ወገኖች አሸናፊነት ሲሉ የራሳቸውን ድል እያወጁ ይገኛሉ። ለአብነት ያክል አሜሪካ በዚህ ጦርነት አሸናፊ ሆኜ ወጥቻለሁ ስትል ያስቀመጠችው መነሻ ምክንያት ወታደራዊ ዓላማዎችንና ግቦችን አሳክቻለሁ የሚል ነው። በዚህ ደግሞ ኢራን ተገዳም ቢሆን ወደ ድርድር ጠረጴዛው ተስባ እንድትመጣ አስገድጃታለሁ የሚል ነው ከወደ አሜሪካ መንግስት በኩል የሚነሳው መከራከሪያ ነጥብ። በኢራን በኩል ደግሞ ጦርነቱን አሸንፈናል ለማለት የራሷ የሆነ የመከራከሪያ ነጥብ እያንጸባረቀች ትገኛለች። የኢራን መከራከሪያ ቁልፍ የሚላቸውን ብሔራዊ ጥቅሞችን አስጠብቂያለሁ የሚል ነው። ለአብነት ያክል በሆርሙዝ ሰርጥ ያላትን የበላይነት ማረጋገጥ የቻለችበት ጦርነት ስለመሆኑ ከወደ ኢራን መንግስት በኩል የሚሰሙ መከራከሪያ ርዕሰ ነጥቦች ሆነዋል። ከዚህ ባለፈ አሜሪካ ተገዳም ቢሆን በኢራን ላይ ልትፈጽም ያቀዳቻቸውን መጠነ ሰፊ ጥቃቶች እንድታቆም አድርጊያለሁ ትላለች ኢራን። ተንታኞች ግን ለሁለት ሳምንታት የሚዘልቀው የተኩስ አቁም ስምምነት ከመፈረሙ በፊት በሁለቱም ወገኖች በኩል የየራሳቸው የሆነ የጦርነት ድል የተጎናጸፉበት ነበር። ያም ሆኖ ግን አንዱ በሌላኛው ወገን ላይ ሙሉ በሙሉ የጦርነቱን አሸናፊነት ያወጀበት እንዳልሆነም ተንታኞች ይገልጻሉ። ያም ሆኖ ከሁለት ሳምንታት የተኩስ አቁም በኋላ ምን ይፈጠራል የሚለው እስካሁን ግልጽ የሆነ መረጃ የለም። ከዛ ባለፈ የሁለት ሳምንቱ የተኩስ አቁም ስምምነትም ላለመፍረሱ የተቀመጠ አንዳችም ዋስትና የለም። ለመሆኑ አሜሪካና ኢራን አሸናፊነታቸውን ያወጁበት ጦርነት ምን አስከተለ? ጤና ይስጥልን። ይህ የሸገር ታይምስ የዕለቱ የመረጃ ቅኝት ነው። በእነዚህ ርዕሰ ነጥቦች ዙሪያ ተኩረን ተከታዩን መረጃ ቅኝታችን የምናገራችሁ ይሆናል። እንደተለመደው እየሰማችሁ አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመጨረሻ ያሉት ገደብ ከመጠናቀቁ ከ90 ደቂቃዎች በፊት አሜሪካና ኢራን ለሁለት ሳምንታት የሚቆይ የተኩስ አቁም ስምምነት ለመድረሳቸው በጭንቀት ውስጥ ለቆየው መላው ዓለም ፋታን ሰጥቷል። ስምምነቱ አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት በ40ኛ ቀኑ እንዲቆም የሚያደርግ ሲሆን ቴህራንም በዓለም ያለ አቅርቦት ላይ ከፍተኛ ቀውስ የፈጠረውን የሆርሙዝ የባህር ወሽመጥ ለጊዜው ለመክፈት ተስማምታለች። ስምምነቱ ይፋ ከሆነ በኋላ ሁለቱም ሀገራት ጦርነቱን በአሸናፊነት እንደተወጡት እየገለጹ ይገኛሉ። የኢራን ስልጣኔ ወደ ዶግ አመድነት እንደሚቀይሩት ሲዝቱ የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በጦርነቱ አጠቃላይ የተሟላ ድል ማግኘቷን ለፈረንሳይ ዜና ወኪል አጃንስ ፍራንስ ፕሬስ ሲናገሩ ተደምጠዋል። ኢራን በበኩሏ በተደረሰው የተኩስ አቁም ስምምነት አማካኝነት በአሜሪካና እስራኤል ላይ ድል መቀዳጀቷን እየገለጸች ነው። በነገው ዕለት ፓኪስታን ውስጥ በሚጀምረው ድርድር ጦርነቱን በዘላቂነት ለማስቆም እንደምትጥርና ጥያቄዎቿን እንደምታቀርብም ይፋ አድርጋለች። የኢራን የጸጥታ ብሔራዊ ጠቅላይ ምክር ቤት ባወጣው መግለጫ ጠላት በኢራን ሕዝብ ላይ በከፈተው የፍሪ ህገወጥና የወንጀል ጦርነት የማይካድ ታሪካዊና ከባድ ሽንፈት ደርሶበታል ሲል ኢራን ታላቅ ድል መቀናጀቷን አውጇል። በዚህ ጦርነት ከአሜሪካ ጎን ተሰልፋ ኢራን ላይ ጥቃት ስትፈጽም የነበረችው እስራኤልም ዋሽንግተን ከቴህራን ጋር ያደረሰችውን የተኩስ አቁም ስምምነት እንደተቀበለችው የፕሬዝዳንት ትራምፕ ጽህፈት ቤት አስታውቋል። ለ39 ቀናት የተካሄደው ይህ ጦርነት ባለፈው ዓመት ሰኔ ወር ላይ በተመሳሳይ ሁኔታ እስራኤል ኢራን ላይ የከፈተችውን የ12 ቀናት ጦርነት ተከታይ ሲሆን በኢራን ላይም ከባድ ጉዳት አድርሷል። ከመጀመሪያው የጥቃት ዕለት አንስቶ ጠቅላይ መሪዋና ሌሎች ከፍተኛ ፖለቲካና ወታደራዊ መሪዎቿ የተገደሉባት ኢራን በቀላሉ እጇን የምትሰጡና ግን አልተገኘችም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጥቂት ሳምንታት ውስጥ በኢራን ያገዛዝ ለውጥ ማምጣት ይጠናቀቃል ያሉት ጦርነት የቴህራንን የአጸፋ እርምጃዎች አስከትሎ ለ6 ሳምንታት ዘልቋል። ኢራን የዓለም 20% ነዳጅ ምርት ከፋርስ ባሕረ ሰላጤ ሀገራት የሚወጣበትን ሆርሙዝ ወሽመጥ በመዝጋትም የጦርነቱ ላፈን በቀሪው ዓለምም እንዲዳረስ አድርጋለች። ከዚያም አልፋ የአሜሪካ ወዳጅ የሆኑ የመካከለኛው ምስራቅ ሀገራትን በድሮንና በሚሳይል ለማቋረጥም ስታጠቃ ቆይታለች። መጀመሪያ ላይ ኢራን እጅ እንድትሰጥ በአሜሪካ ባለስልጣናት በተደጋጋሚ የተጠየቀች ቢሆንም ተቀባይነት ሳያገኝ ቀርቷል። ለድርድር የሚሆኑ ነጥቦች በፕሬዝዳንት ትራምፕ ኢራን ተቃራኒ ሆነ የራሷን የድርድር አጀንዳ በማቅረቧ መግባባት ላይ ሳይደረስም ቀርቷል። ሳምንታት የተቆጠሩ ሲሄዱ እንደዚሁም የሆርሙዝ ወሽመጥ የመርከቦች እንቅስቃሴ መስተጓጎል በዓለም የነዳጅ አቅርቦትና በዋጋ ላይ ቀውስ ሲያስከትል አሜሪካ ሌሎች ሀገራት ጣልቃ እንዲገቡ እስከ መጠየቅ ደርሳለች። ትራምፕ የሰሜን አትላንቲክ ጦር ቃል ኪዳን ሀገራት ወይም ኔቶ አባላት የሆርሙዝ ወሽመጥ በማስከፈት በኩል እንዲሳተፉና ከአሜሪካ ጎን እንዲቆሙ ቢጠይቁም ተቀባይነት ሳያገኙ ቀርተዋል። ይህ ደግሞ ከምዕራባውያን ወዳጆቻቸው ጋር ያላቸውን ግንኙነት ከማሻከር አልፎ አሜሪካን ከኔቶ ለማስወጣት እያሰቡ ስለመሆናቸው እንዲናገሩ አስገድዷቸዋል። የአሜሪካ የኔቶ ሀገሮችና ሌሎች ሀገራት በኢራን ላይ የሚካሄደውን ጦርነት የመቀላቀል ፍላጎት እንደሌላቸው በይፋ ገልጸዋል። አንዳንዶቹም የጦርነቱን ተገቢነት እስከ መጠየቅም ደርሰዋል። ኢራን በጦርነቱ ውስጥ የሆርሙዝን መተላለፊያ ጉዳይን እንደ ወሳኝ ተጽዕኖ መሳሪያ በመያዝ ከጥቂት የወዳጆቿ መርከቦች ውጪ በሺዎች የሚቆጠሩ ነዳጅ ጫኝ መርከቦች በአካባቢው እንዲያልፉ ማገዳ ቆይታለች። በዚህም በዙሪያ ያሉትን ምጣኔ ሀብታቸው በነዳጅ ምርት ላይ የተመሰረተ የአሜሪካን አጋር የሆኑና የዋሽንግተንን ጦር ሰፈሮች የሚያስተናግዱ የባሕረ ሰላጤው ሀገራትም ምጣኔ ሀብትን ክፉኛ አዳክማለች። ከዚህ ውጪ ከአካባቢው የሚወጣውን ከፍተኛ መጠን ያለው ነዳጅ ዘይት እንደዚሁም የተፈጥሮ ጋዝ በስፋት የሚጠቀሙት በቀሪው ዓለም
ክፍል የሚገኙ ሀገራት ውስጥ የተፈጠረው የአቅርቦት ችግርም በጦርነቱ ቀስቃሾች ላይ አሉታዊ ስሜት እንዲፈጠርም አድርጓል። ይህ ጦርነት ከሆርሙዝ ወሽመጥ ጋር በተያያዘ ኢራን አዲስ ጥያቄ እንድታነሳ በር የከፈተላትም ይመስላል። ከአንድ ሳምንት በፊት የሀገሪቱ ፓርላማ ያወጣው አዲስ ሕግ በሆርሙዝ በኩል የሚተላለፉ መርከቦች ለኢራን ክፍያ እንዲፈጽሙ የሚያስገድድም ነው። የሀሳብም ኢራን ለድርድር ካቀረበቻቸው ነጥቦች መካከል አንዱ እንደሆነ እየተነገረ ይገኛል። ትራምፕ ያስቀመጡት የጊዜ ገደብ ሊጠናቀቅ የመጨረሻው ሰዓት ላይ ውሳኔያቸውን ያስቀለበሰው ስምምነት የተደረሰውም በዋናነትም በፓኪስታን አማካኝነት ሲሆን ቻይናም ኢራንን ለድርድር በማግባባት ሚና እንደነበራት ፕሬዝዳንቱ ተናግረዋል። የአሜሪካው ፕሬዝዳንት በማህበራዊ ገጻቸው ላይ የኢራን እስላማዊ ሪፐብሊክ የሆርሙዝን ወሽመጥ ሙሉ በሙሉ በአስቸኳይ በመክፈት ደህንነቱ እንዲጠበቅ ለማድረግ በመስማማቷ በኢራን ላይ ሊካሄድ የነበረውን ጥቃት በ2 ሳምንታት እንዲዘገይ ተስማምቻለሁ ሲሉ አሳውቀዋል። በዚህም ኢራን የሆርሙዝ ወሽመጥን በትናንትናው ሌሊት ለዛሬ አጥቢያ 9 ሰዓት ላይ ክፍት እንድታደርግ የጊዜ ገደብ አስቀምጠዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ለ2 ሳምንታት መርከቦች በባህር መተላለፊያው በኩል ያለ ችግር እንዲያልፉ ኢራን ስለመፍቀዷ አረጋግጠዋል። በኢራን ላይ የሚፈጸሙ ጥቃቶች ከቆሙ ኃይሎቹ የጦር ኃይሎቻችን ሲያካሂዱት የነበሩትን የመከላከል ዘመቻዎች የሚያቆም ይሆናል በማለትም ሚኒስትሩ ተናግረዋል። በዚህ መነሻ ምክንያት ለሳምንታት በሆርሙዝ አቅራቢያ በሚገኙ ወደቦችና የውሃ አካላት ላይ ሲጉላሉ የነበሩት ነዳጅ ጫኝ መርከቦች በመንቀሳቀስ ነዳጅ ለማዘዋወርም እድል ያገኛሉ ነው የተባለው። የተኩስ አቁም ስምምነቱ ከታወጀ በኋላ የነዳጅ ዋጋ ከ17 በመቶ በላይ ቅናሽ አሳይቷል። ሌሎችም የንግድ እንቅስቃሴዎች እየተነቃቁ ሲሆን በርካታ ሀገራት የተደረሰውን ስምምነት በበጎ ተቀብሎታል። በቀጣዮቹ 2 ሳምንታት ውስጥ አሜሪካና ኢራን በሚያደርጓቸው ድርድሮች ልዩነቶቻቸውን በማጥበብ ዘላቂ ሰላም ይወርዳል ተብሎም ይጠበቃል። ትራምፕ አሜሪካ ዘላቂ ስምምነት ላይ የመድረስ ፍላጎት እንዳላት በመግለጽ በኢራን የቀረበውን ባለ 10 ነጥብ እቅድ የሚያሰራ በማለትም ሊነጋገሩበት እንደሚችሉ ነው የጠቀሱት። ኢራን ይፋ ያደረገችው ባለ 10 ነጥብ የድርድር ሀሳብ በጦርነቱ ወቅት ከተከሰተ ሁኔታ በመሻገር የኢራንን የቆዩ ጥያቄዎችንም ለማስመለስ ያለመ ነው። ኢራን ለረጅም ጊዜ በአሜሪካ የተጣሉባት ማዕቀቦች እንዲነሱ፣ በሆርሙዝ ወሽመጥ ላይ ያላት መብት እንዲከበር፣ እንደዚሁም የአሜሪካ ኃይሎች ከአካባቢው እንዲወጡ የሚሉት ይገኙበታል። በተጨማሪ ደግሞ አሜሪካና እስራኤል ጦርነት እንዲከፈቱባት ዋነኛ ምክንያት የሆነው የኒውክሌር መርሃ ግብሯን የተመለከተ ነጥብ አቅርባለች። ይህም አሜሪካ ኢራን የምታካሄደውን ዩራኒየም የማዳበር ተግባሯን እንድትቀበል የሚጠይቅ ነው። በመጀመሪያዎቹ ሳምንታት ከኢራን የሚተኮሱት ሚሳይሎች ቁጥር እየቀነሱ መሆናቸውና በአጭር ጊዜ ውስጥም እንደሚቆሙ በአሜሪካ በኩል ሲነገር ቆይተዋል። ነገር ግን የተኩስ አቁም እስከሚደረግበት ጊዜ ድረስ ኢራን በዙሪያ ባሉ ሀገራትና በእስራኤል ላይ ያልተቋረጠ ጥቃት ስትፈጽም ቆይታለች። ቁልፍ መሪዎቿ ተገለውበትና መሰረተ ልማቶቿ ወድመውባት አገዛዙ ይወድቃል ቢባልም የትራምፕን ተደጋጋሚ ዛቻዎች አልፈው መሪዎቿ ወደ ተኩስ አቁም አድርሰው ለድርድር እየተዘጋጁ ነው። ትራምፕ በዚህ ጦርነት በየዕለቱ ወደ $1 ቢሊዮን እያወጡ ተጨማሪ የመከላከያ በጀትም እስከ መጠየቅ ደርሰዋል። በሀገር ውስጥ ያላቸው ተቀባይነት ላይም ከፍተኛ ጫና መፍጠሩን የህዝብ አስተያየት መለኪያዎች እያመለከቱ ስለመሆኑ የቢቢሲ ዘገባ ያመለክታል። በተጨማሪም በኢራን ለባካሄዱ ዘመቻ ወቅት ጀርባቸውን ከሰጧቸው ከኔቶ ሀገሮቻቸው ጋር ተኮራርፈዋል። በቬንዙዌላ ላይ በጀመሩት ወረራ በጥርጣሬ ሲታዩ የነበረው ትራምፕ አሁን ለይቶላቸው በአሜሪካውያን ፖለቲከኞች ሳይቀር በበርካቶች ዘንድ እንደ ጠብጫሪ እየታዩ ይገኛሉ። ፕሬዝዳንት ትራምፕ ለሁለተኛ ጊዜ ወደ ስልጣን ከመጡ በኋላ ሊያሳኳቸው የሚፈልጓቸው ግቦች መካከል የኖቤል ሽልማትን ማግኘት አንዱ ነው። ለዚህም በተለያዩ ሀገራት መካከል የተከሰቱ ግጭቶችን በማስቆምና በማሸማገል ራሳቸውን ለሽልማቱ ሲያዘጋጁም ቆይተዋል። ነገር ግን በኢራን ላይ እያካሄዱት ያለው ጦርነት ወደ ኖቤል ሰላም ሽልማት የመቅረባቸውን እድል ሙሉ በሙሉ ሊዘጋ የሚችል ክስተት እንደሆነ ዘገባው ያሳያል። አሁንም ጦርነቱ በ2 ሳምንታት የተኩስ አቁም ጋብ ሊል ቢችልም በድርድሩ ወቅት የሚፈጠሩ አለመግባባቶች በድጋሚ እንዲቀሰቀስ ሊያደርገው ይችላል። ያም ሆኖ በአሁኑ ጊዜ የዚህ ጦርነት አሸናፊ በግልጽ የሚታይበት ሁኔታ የሌለ ሲሆን ምናልባትም በቀጣይ ሳምንታት በሚደረጉ ድርድሮች የሚኖር የሰጥቶ መቀበል ስምምነት ከአሜሪካና ከኢራን ማን ምን አገኘ የሚለው አሸናፊውን ሊያሳይ እንደሚችል ቢቢሲ ዘግበዋል። ወደ ሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን በዚህ ጉዳይ ዙሪያ የተሰማሩ አዲስ ርዕሰ ነጥቦችን አጋራችሁ ስላደመጣችሁን አመሰግንን። በያላችሁበት በድጋሚ ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።